ቃል ባታወጪም ውስጥሽ ነግሮኛል። ሄሎ ቤብ ነው? አዎ ቤብ ነው ያልኩት። በቃ ፍቅር ተኝቷል፣ ሲነሳ ይደውልሻል። እንዴ እኔ ስዝናና እኮ ደስ ሊልሽ ነው የሚገባው። ለምንድን ነው ደስ የሚለኝ? እንዴ ለሌላ ሴት ልድርኛል ነበር እንዴ? ይኸው ሚስት አመጣሁልሽ። ኪራ እገልሃለሁ። ጽናት የኪራን ፍቅር መቀበል አቅተዋት ጊዜያቶችንና ብዙ መከራ ውጣ ወረዶችን አሳልፋለች። እንዲሁም የምትወደውን ፍቅሯን ኪራን አሳልፋ ለሌላ ሰውም ልትድር ፈልጋ ነበረ። ነገር ግን ወዳና ፈቅዳ ሳይሆን በኪራ አባት ተነሳሽነት ነበረ። የኪራ እናት ስለታመሙና ኪራ ቶሎ ማግባት ስላለበት ነበረ ኪራን አሳልፋ ለሌላ ሰው ልትድር እየፈለገችው። ነገር ግን ዛሬ ያው ያፈቀሩት ነገር ርቆ አይርቅም እንደሚባለው፣ ዛሬ ግን ኪራና ጽናት ከብዙ መከራና ከብዙ ስቃይ በኋላ አብረው ሆነው ፍቅራቸውን እያለመለሙ ይገኛሉ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የእግዚአብሔር ሰላም ጸጋ በረከት ከሁላችሁ ጋር ይሁን እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ። ቪዲዮን ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለብዙ ሰው እንዲደርስ ሼር በማድረግ አበረታቱኝ። እንዲሁም ለምታበረታቱኝ እህት ወንድሞቼ አመሰግናለሁ። ክብረት ይስጥልኝ። ጽናት ክፍል 60ን ይዤላችሁ መጥቻለሁ። ዛሬ ስነ ጽናት ምን ላይ ነው ያሉት፣ እንዴትስ ነው ያሉት የሚለውን አብረው የምናየው ይሆናል። የላ ተከታተሉ። ናሆሜም ወደ እነ ኪራ ቤት አምርቶ ነበርና ለምን ቀረሽ እያለ እየጠየቃት ነው። ምን ሆነሽ ነው ሲላት ደብሮኝ ነበረ አላት። ሴቶች እኮ በሁለት ማሊያ ነው የምትጫወቱት እያለ ጥያቄዋን ታስከትላለች። ጽናት እኮ የምትወደውን ፍቅረኛዋን ለሌላ ሰው ልትድር ነበረ አለችው። ከዛ እሷም አንተም እኮ በቀልድ እያስመሰልክ የምትወረውረው ቃላቶች ቦምብ ናቸው ትለዋለች። ከዛ እሱም ተይ ቦምብ ነው ብለሽ እንዳታሳስሪኝ ይላታል። ከዛን እንዴት ነው ሰው በሁለት ማሊያ የሚጫወተው? ኪራን እኮ እየተጫወተችበት ነው ይላታል። ሰናይትም የራሷ ምክንያት ይኖራታል ትለዋለች። እስቲ አንቺ የምታውቂው ነገር ካለ ንገሪኝ ይላታል። እሷም እኔ የማውቀው ነገር የለም ከሱ ካንተ የተለየ ትለዋለች። እነሱ በዚሁ እየተጨቃጨቁ ጽናት ትመጣለች። ከዛ እነሱም ቁጭ ብለው እያወሩ እያሉ እስቲ ናሆሜ ሂጂና ኪራን ጥሪያት ይላታል። ጽናትም ኪራን ልትጠራው ትሄዳለች። ስትሄድም እየለበሰ ነበረ ቆሞ። ከዛ እሷም ፍጥጥ ብላ ታየውና እየጠበቁክ ነው ትለዋለች። እሱም እመጣለሁ ሂጂ ይላታል። ከዛ እሷም ዝም ብላ ስታየው ምን ሆነሽ ነው እንደዚህ የምታይኝ ይላታል ኪራም። ጽናትም እያየችው አይን አይኑ ውስጥ እያየችው ኪራ አንተ እኮ ከስተካል ትለዋለች። አረ አታይኝም እንዴ በነገር ድንቡሽቡሽ ብዬ በርማ ያስገባኝ ይላታል። እሷም እንዲሆነግ ማየት አልፈልግም አንተን ትለዋለች። ኪራም እስቲ ቁጭ በይና እናውራ ይላታል። አይ ስራ አለብኝ በማለት መንደርደር ትጀምራለች። ከዛ እሱም እጇን ሳብ ያደርጋትና ከጎኑ ያስቀምጣትና ጥያቄዋን ይጠይቃታል። እሷም ግን አንድ ጊዜ ለመስማት ትፈልጊያለሽ ይላታል። ቆይ እኔ አንቺን የማላፈቅርበት ምክንያቱ ምንድን ነው? እስቲ አይኔን እያየሽ አውሪኝ እያላት እንደሚወዳትና እንደማያፈቅራት ይነግራታል። እሷም ስላወራንበትና ስለጨረስነውን ነገር ለምንድን ነው በድጋሚ ወደ ኋላ ተመልሰን የምናወራው ይላታል። ከዛ እሱም እኔ ካላንቺ ባዶ ነኝ፣ አንቺን ባሰብኩበት ሁሉ ቁጥር ደም ስሬ ሁሉ እየረጨ ነው እያለ እንዴት እንደሚወዳትና እንዴት እንደሚያፈቅራት እየነገራት ነበረ። በዚህ እንግዲህ እያለ ናሆሜ ምንድነው እሱ እነኝህ ልጆች ምን ሆነው ነው ጦርነት ከፈቱ እንዴ? እስቲ ቆይ ሄጄ ሊያቸው በማለት
ወደ ክፍላቸው ያመራል። ጽናትና ኪራ ግን ስለሚወዳት ፍቅሩ እየገለጸላት ከዛ ካፍ ይልቅ ስሜት ያወራል እያለ ሊስማት እየተጠጋት እያለ ናሆሜ ይመጣባቸዋል። ናሆሜም እየተደናገጠ ወደ ኋላ ተመልሶ ለሰናይት ያለውን ሁሉ ይነግራታል። ሰናይትም ተናዳበት ተለምኖ የተገኘውን ፍቅር እንዴት ጾስ ትሆንባታለህ እያለችው በጣም ትናደድበታለች። በዚህ እያሉ ጽናትም ወደ ኩሽና ቆማ እያለች ሰናይትም ትመጣባትና አንቺ ከንፈርሽ አብጠዋል ትላታለች። ምንድነው ምን ሆኖ ነው ያበጠው? አታሾፊብኝ ትላታለች። ከዛ እሷም ምን ነው ንምኖ እንዴ ነከሰሽ ትላታለች። ከኪራ ጋር ያላችሁ ፍቅር እንዴት ነው ብላም ትጠይቃታለች። ከዛ እሷም አይ አይን ውስጥ እኮ ጉድፍ ገብቶ እሱን ላወጣ ነበረ ትላታለች። ከዛ እሷም ሳቅ ብላ አታስመስይ ትላታለች። ከዛ እሷም ስህተት ተፈጥሯል ትላታለች። ምን አይነት ስሜት ተሰማሽ ትላታለች። አይ ደስ የሚል ስሜት ነው፣ እስከ ዛሬ ድረስ እንደዚህ አይነት ስሜት ተሰምቶኝ አይቀርም ትላታለች። ያንቺ አዳም እሱ ነው፣ ስለዚህ አሜን ብለሽ ተቀበይ ትላታለች። እሷም እንግዲህ ስለ ቤተሰቦቹ ማውራት ትቀጥላለች። ከዛ እሷም እባክሽን ተረት ተረትሽን አቁሚ፣ ስለ ራስሽ ቁሚና አስቢበት ትላታለች። ከዛ እሷ መቀበል እንዳለባት ሰናይት ትወስንባታለች። መራዊትም አንድ ነገር አሳስቧታል። ምክንያቱም የልብ ታማሚ ናትና ይሄን ነገር ለእናቱ አልተነገረምና እሱ ነገር በጣም አሳስቧታል። ናሆሜ ለምንድን ነው የደበቃቸው? ምንድነው እሱ እያለች በውስጧ ታንሰለስላለች። ብቻዋን ቤት ውስጥ እየሄደች ታወራለች። ሰናይትና ጽናትም ወደ ቤት እየተሸኛኙ እንግዲህ ምንድነው እሱ የደበረች ነገር ብላ ትጠይቃታለች። ከዛ አይ በፍቅራችሁ መሀልማ ዛሬ ይሄን ነገር ማውራት አልፈልግም ትላታለች። በፍቅራችሁ እስቲ ምን አለ ንገሪኝ ትላታለች። አይ እኔ እንጃ እኔ አላቅም፣ እንዴት እንደማደርግም አላቅም ትላታለች። ጽናትም አይ ጽናት እረፊና ተቀበይ፣ እጅሽ ላይ የወደቀውን ፍቅር መልሰሽ እንዳታጪ ብላት ተመክራትና ወደ ቤት ትሄዳለች። ኪራም እንግዲህ ብቻውን እቤት ተቀምጦ ምንድነው ምላት አሁን እቤት መታ ዘራፍ ብትል ምን እላታለሁ እያለ ኪራም ብቻውን ያወራል። ከዛ ጽናትም ትመጣባታለች። ወንድ ልጅ አይደል እንዴ ዘራፍ ማውራትማ አለብኝ፣ ስሜቴን መንገር አለብኝ ብሎ ይቀመጣል። በዚህ ያለ ጽናትም ትመጣበትና ተፋጠጡ። ከዛ ጽናትም ምንድነው እሱ ንገረኝ ትለዋለች። ኪራም ለብቻው ንገሪኝ ይላታል። ሁለቱም እንደዛ እየተጠጋጠቁ ከዛ ኪራም መንገሩን ይጀምራል። ፍቅሩን ይገልጽላታል። እሷ ይሄን ነገር እንዴት ነው እንደዚህ የተውነውን ነገር የምንመልሰው ትለዋለች። ህይወት ካላንቺ ለኔ ባዶ ናት ትለዋለች። ከዛ እስቲ እኔ አንቺን ማላፈቅርበት ምክንያት እስቲ አንድ ምክንያት ንገሪኝ ይላታል። ጽናትም የምትመልስለት መልስ ታጣና አይኑን ታየዋለች። እስቲ እነ ናሆሜን እያቸው እንዴት ፍቅራቸው እንደሚያስቀኑ ትላለች ይላታል። ከዛ እሷም ትጠመጠምበትና ትስሟለች። እኔ እኮ አፍሽ ባይናገር ልብሽ ይነግረኛል ይላታል ኪራም አቅፎ። ናሆሜም ወደ ቤት ሄዶ ነበረ። ሲሄድ ግን መራዊት ተኝታ ነበረ። ከዛ እሱም ስጦታ ገዝቶላት ነበርና ቀስቅሶ ስጦታውንም ሰጥቷት ከዛ ስለነ ኪራ ያወራታል። እሷም ደስተኛ ሆና ትቀበለዋለች። ሰናይትና መሩ ተገናኝተው ስለነ ኪራ ያወራሉ። ነገር ግን አሁንም ጽናት በሙሉ ልቧ እንዳልተቀበለችው ታወራለች። ከዛ ይሄ ነገር እንዴት መሆን አለበት? ጽናት እኮ ማሳመን አለብን። የኪራ እናትም እንግዲህ የካንሰር ታማሚ እንደሆኑ ለኪራ እንዴት ነው የምንነግራት ይላል። ከዛ እነሱም በዚህ እንዳሉ በቃ እንደውም ለምን ጽናትን በቅናት እናሳብዳት፣ ከዛ ኪራን ወደ ሌላ እናሳድረውና ስልክ መደወሏ ስለማይቀር እንደዚህ ማድረግ አለብን። ያኔ እስቲ እሷ ትቀበላለች ወይስ አትቀበልም ማየት አለብን ይሉና ናሆሜ እንግዲህ
ወደ ቤት ይጠራውና ኪራም እነ ናሆሜ ቤት ያድራል። እዛ በማደርም እንግዲህ እሷም ስልክ ደጋግማ ስትደውል ስልኩን አላነሳ ይላታል። መጨረሻ ላይ እሷም በጣም ትናደድና እንዴት እኔን እዚያ ያሳድረኛል ትላለች። በመጨረሻም መራዊትም ስሟን ትቀይርና ስልኩን ታነሳላታለች። ከዛ ጽናትም ትናደድና ኪራስ ስትላት እሷም ፍቅር እያለች ስታወራት ነበረ። ከዛም በኋላ ስልኩ ከተዘጋ በኋላ በጣም ተናደደች ይላታል ኪራም ፈርቷል። ነገር ግን እሷም ወዲያው መልሳ ለመራዊት ትደውልላትና በቀጭን መልእክት ወደ ቤት ቶሎ ነይ ትላታለች። እነሱም መራዊትና ማህራው ተያይዘው ወደ ቤት ሲሄዱ እሷም እንግዲህ በቅናት እየተንጨረጨረች ነበረ። መራዊትና ናሆሜ እንግዲህ በጣም ደስ የሚል ፍቅር እያሳለፉ ነውና ተያይዘውም እነ ኪራ ቤት ይሄዳሉ። ሲሄዱ ግን ሌላ ቤት ነው ያደረው ብላ ጽናት ቤቱን ቀውጢ አድርጋ ነበረ። ለሰናይትም ደውላ ነግራት ነበረ። ከዛ ምን ሆንሽ ትላታለች። ምን እሱ እያለ ምን ሰላም አለ ትላታለች። ምን ተፈጠረ ስትል ኪራ እያለ ሰላም እኮ የለም፣ ኪራ እኮ ከሌላ ሴት ጋር ነው ያደረው ትላታለች። ከዛም በኋላ ታዲያ ምን ችግር አለው ያችን የመሰለች ልጅ ጠበሳት ማለት ነው ይሉና እንግዲህ ምን ማለት ነው ጠበሰ ትልና ጽናትም ጥያቄዋን ትከስታለች። በዚህ ምክንያት እያለው እንግዲህ ኪራ ይመጣና ከዛ የት ነበርክ የት ነው ያደርከው ብላ መጮኋን ትጀምራለች። ምን ሆነሽ ነው ለሌላ ሴት ልትድሪኝ አልነበር እንዴ? እኔ ስዝናና ደስ ሊልሽ ይገባል። ለምንድን ነው እሱ አሁን የምትቀኙ ታዲያ ይላታል ኪራም። እገልካለው እያለች እሷም ትዘትበታለች። ማን ስለሆንሽ ነው? ምን እኔ ካልመረጥኩ ውጪ አታገባም እያልሽ ነው እንዴ ይላታል። ከዛ እሷም እኔም ወጣልካለሁ ከዚህ ቤት ብላ እሷም ብድግ ትላለች። ከዛም በኋላ እሱም እኔን ካልወደድሽኝ ከዚህ ቤት አትወጭም፣ እንደምትወጂኝ ንገሪ ይላታል። ከዛም በኋላ እነሱም እያዳመጧት ይጠቃቀሱባት ነበረ። እሷም ከዛ አሁንማ ሌላ ሴት አግኝተካል ከኔ ምን ትፈልጋለህ ትለዋለች። ኪራም እንግዲህ አይ ችግር የለውም እንደምትወጂኝ ንገሪኝ ይላታል። እሱ የኔ ችግር አይደለም ይሄ ሁሉ የናሆሜ ስራ ነው ሲል፣ ናሆሜ ደግሞ የሰናይት ነው ይላል። ከዛም ማንን ልታጋፍጡ ነው? የሁላችንም ነው ትላለች። እነሱ ከዛም በኋላ እኔ እኮ እወድካለሁ አፈቅርካለሁ ብላ ተቃቀፉ። በዚሁ ተጠናቀቀ።